መርፌ መወጋትን አጥብቃ የምትጠላውና የምትፈራዋ የ19 ዓመቷ ወጣት ኤልዛቤት ሆልምስ ይህንን ፍርሃቷን ለማስቀረት ስትል የፈጠረችውን ሐሳብ ለማሳካት የዩኒቨርሲቲ ትምህርቷን አቋርጣ በአንድ ጠብታ ደም ከመቶ በላይ በሽታዎችን መመርመር የሚችል ማሽን እሰራለሁ ብላ በአጭር ጊዜ ውስጥ የራሷን ኩባንያ እንዴት እንደገነባች አውርተን ነበር። በዛሬው ክፍል ደግሞ እንዴት አድርጋ የዓለማችንን ትላልቅ ባለሀብቶችንና ባለስልጣናትን እንዳጭበረበረችና ለ14 ዓመታት ያህል በአሸዋ መሰረት ላይ ቁጭ ብሎ የብዙዎችን ሀብት ሲቦጠቡጥ የነበረው ትልቁ ውሸቷና ማጭበርበሯ እንዴት ለዓለም እንደሚጋለጥ መጨረሻዋ ዕጣ ፈንታዋ ምን እንደሚሆን የሚያሳየውን የመጨረሻውን ክፍል ይዘንላችሁ መተናል። ክፍል አንድን ካላያችሁ እቺን በመጫን ማየት ትችላላችሁ። አብራችሁን ቆዩ። ከጊዜ ወደ ጊዜ እየተስፋፋና እየጠነከረ የመጣው የቴራኖስ የሚስጥራዊነት ባህል በሳይንቲስቶችና በሰራተኞች መካከል ከፍተኛ ውጥረትን መፍጠር ጀመረ። ይህ ውስጣዊ ቀውስ እንደ አውሮፓውያን አቆጣጠር በነሐሴ ወር 2007 ዓመተ ምህረት ወደ ከረረ የሕግ ጦርነት ተቀየረ። ቴራኖስ ለመጀመሪያ ጊዜ በሶስት የቀድሞ ሰራተኞቹ ላይ በሳንታ ክላራ ከፍተኛ ፍርድ ቤት ክስ መሰረተ። ክሱ የንግድ ሚስጥሬን አውጥተውብኛል የሚል ቢሆንም ዋናው ዓላማው ግን ሁለት ነበር። አንደኛ ሌሎች ሰራተኞች እንዳይናገሩ ለማስፈራራት ሲሆን፣ ሁለተኛው ደግሞ ተቺዎችን በባለሀብቶች ዘንድ እንደ ሰላይ በመሳል የቴክኖሎጂውን ጉድለት ለመሸፈን ነበር። ይህም ኤልዛቤት ሆልምስ ስልጣኗን ለማስጠበቅ ስትል የሕግ ስርዓቱን እንደ መከላከያ ጋሻ መጠቀሟን ያሳየ ነበር። የቴክኖሎጂ ውድቀትና በሰራተኞች ላይ የሚደርሰው ጫና በመጨረሻ የካምፓኒው ከፍተኛ አመራሮች ዘንድ ደረሰ። ሁለት ታማኝ የሆኑ የቴክኒክና የፋይናንስ መሪዎች የኤልዛቤትን ማጭበርበር የሚያጋልጡ ከባድ ማስረጃ ለቦርድ ሊቀመንበሩ አቀረቡ። ሪፖርቱ ኤልዛቤት ስለ ደም መመርመሪያው ማሽን ብቃት የሰጠችው መግለጫ ውሸት መሆኑንና የካምፓኒውን የወደፊት ገቢንም አጋና የውሸት በማቅረብ ቦርዱን እንዳሳሳተች በዝርዝር የሚያሳይ ነበር። የቀረበባትን ማስረጃ የመረመረው ቦርዱም የካምፓኒውን ሕልውና ለመታደግ ሲል ኤልዛቤትን ከስልጣን ለማንሳት ወሰነ። ነገር ግን ኤልዛቤት በቀላሉ እጅ የምትሰጥ አልነበረችም። የቦርድ አባላቱን ፊት ለፊት በመጋፈጥ በንግግር ችሎቷ ልታሳመናቸው ሞከረች። ስትራቴጂያዊ ለውጥ እንደምታመጣና ለአዲስ እድገት ቃል በመግባት ቦርዱ የውሳኔውን ሰይፍ እንዲመልስና በቦታዋ እንድትቆይ አደረገች። አባላቱ የኤልዛቤት ይግባኝ የውሸት መሆኑን ቢጠረጥሩም ነገር ግን መሳሪያው ወደፊት መስራቱ አይቀርም በሚል ተስፋና ኢንቨስትመንቱን ላለማጣት ሲሉ ዝምታ መረጡ። ኤልዛቤት ወደ መንበሯ እንደተመለሰች ያደረገችው የመጀመሪያው ስልታዊ እርምጃ በድብቅ ከእርሷ ጋር የፍቅር ግንኙነት ውስጥ የነበረውን ቻይና በነበረችበት ወቅት ያገኘችውን ባለሀብቱን ራሜሽ ሳኒ ባልዋኒን ወደ ካምፓኒው ማምጣት ነበር። ሰኒ $20 ሚሊዮን ገደማ በቴራኖስ ላይ ኢንቨስት በማድረግ የቦርዱ አባል ሆነ። ይህም ለኤልዛቤት ትልቅ የገንዘብና የፖለቲካ ከለላን ሰጣት። ለዚህ ውለታውም ኤልዛቤት ሰኒን የካምፓኒው ፕሬዝዳንትና ዋናው ኦፕሬቲንግ ኦፊሰር አድርጋ በመሾም ሁለተኛው የካምፓኒው አዛዥ አደረገችው። ይህ ሹመቱ በቴራኖስ ውስጥ የኤልዛቤትን ስልጣን ይበልጥ የሚያጠናክርና ማንኛውንም ተቃውሞ ድምጥማጡን የሚያጠፋ አዲስ ምዕራፍን ከፈተ። ሰኒ ባልዋኒ ወደ ቴራኖስ ሲመጣ ስለ ሕክምናም ሆነ ስለ ላቦራቶሪ ሳይንስ ምንም አይነት ዕውቀት አልነበረውም። የቀድሞ ታሪኩ በ1990ዎቹ መጨረሻ በነበረው የቴክኖሎጂ አብዮት ዶትኮም በብል ወቅት ገንዘብ ካገኙ ሰዎች ተርታ የሚያሰልፈው ቢሆንም በማይክሮሶፍት 10 ሚሊዮን መስመር ኮድ ጽፌ ያለው የሚለው የማይታመን ጉራው ግን ብዙዎችን ያጠራጥር ነበር። ሰኒ ወደ ሥራ እንደገባ ሁሉንም የካምፓኒውን ክፍሎች በእሱና በኤልዛቤት ቁጥጥር ስር የሚያደርግ አዲስ የአመራር መዋቅርን ዘረጋ። ይህም እያንዳንዱ ትንሽ ጉዳይ ለሁለቱ ብቻ ማለትም ለኤልዛቤትና ለራሱ ለሰኒ ሪፖርት የሚደረግበትን ጥብቅ ስርዓትን ፈጠረ። ይህ እርምጃ በሳይንሳዊ ዕውቀት የሚመሩ ባለሙያዎችን ወደ ጎን በመግፋት ካምፓኒው ከዕውቀት ይልቅ በትዕዛዝና ቁጥጥር ስር እንዲወድቅ አደረገው። የሰኒ የአስተዳደር ዘይቤ በማስፈራራት ላይ የተመሰረተ ነበር። ሰራተኞችን በደህንነት ካሜሮች ይከታተላል። 8 ሰዓት ብቻ ሰርተው የሚወጡትንም ለምን ትርፍ ሰዓት አትሰሩም እያለ በቁጣ ይጮህባቸው ነበር። ኤልዛቤት ይህንን መርዛማ ባህል ከመደገፍ አልፋ
የማይቻለውን ነገር እየሰራን እንደሆነ የማያምን ማንኛውም ሰው ካምፓኒውን ጥሎ መውጣት ይችላል በማለት በሰራተኞቿ ላይ የሞራል ጫና ታደርግ ነበር። እንዲሁም መሳሪያው እንደማይሰራ እያወቁ ዓለምን የሚያስደንቅ ፈጠራ ላይ እንዳሉ አምነው እንዲቀበሉ በግድ ትወተውታቸዋለች። በዋና ሳይንቲስቱ ኢያን ጊቦንስ የሚመራው ቡድን በኤዲሰን መሳሪያ ውስጥ ስላሉት መሰረታዊ ጉድለቶች ለኤልዛቤት በተደጋጋሚ ሪፖርት ያደርጉ ነበር። ይሁን እንጂ ምላሹ ከማስፈራራትና ዝም በሉ ከሚል ጫና የዘለለ አልነበረም። ጥያቄ ያነሱ ሳይንቲስቶች ደግሞ ወይ ይባረራሉ ወይም ደግሞ በብቸኝነት ተለይተው ጥብቅ ክትትል ይደረግባቸዋል። ሰኒ ባልዋኒ የካምፓኒውን ፋይናንስ ተረክቦ የብድር መስመሮችን በማመቻቸት ስልጣኑን አጠናከረ። ክፍሎችንም እርስ በእርስ እንዳይገናኙ በማድረግ አእምሯዊ ክፍፍልን በመፍጠር መረጃ እንዳይለዋወጡ አገደ። በሁሉም ክፍሎች ውስጥ ካሜራዎች ተገጠሙ። የታማኝነት መለኪያውም እውነትን መናገር ሳይሆን ዝም ብሎ መታዘዝ ብቻ ሆነ። ገና ከጅምሩ ቴራኖስን የተቀላቀለውና ከፍተኛ ልምድ ያለው ሳይንቲስት ኢያን ጊቦንስ በካምፓኒው ውስጥ ያለውን ማጭበርበር በማየቱ ክፉኛ ተረበሸ። ኤልዛቤትና ሰኒ በማይሰራ ማሽን ባለሀብቶችንና ሕዝቡን ሲያታልሉ እያየ ምንም ማድረግ ባለመቻሉ በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ወደቀ። ለኤልዛቤትና ለሳኒ ግን የእሱ ስቃይ ግድ አልሰጣቸው። ይልቁንም አፍን ዘግተ ሥራ የሚል ዛቻና ማስጠንቀቂያ ብቻ ይሰጡት ነበር። ኢያን የካምፓኒውን ጥልቅ ምስጢር ጠንቅቆ ስለሚያውቅ በፈለገው ጊዜ ለቆ መውጣት የማይችልበት የሚስጥር እስረኛ ሆነ። በቴራኖስ ግድግዳዎች ውስጥም ታፍኖ እንዲቀመጥ ተገደደ። ለ3 ዓመታት ያህል በሚስጥር ስትሰራ የቆየችው ኤልዛቤት በ2009 በጥንቃቄ ወደ ሕዝብ ፊት ለፊት መምጣት ጀመረች። በስታንፎርድ ዩኒቨርሲቲ ባደረገችው ንግግርም ራሷን እንደ አዲስ የቴክኖሎጂ ፈጣሪ ለዓለም አስተዋወቀች። የኤዲሰን ማሽን የሕክምና ኢንዱስትሪውን ይለውጣል ስትል በከፍተኛ በራስ መተማመን ብትናገርም ከበስተጀርባ ያለው እውነት ግን ተቃራኒ ነበር። ማሽኑ አንድን የደም ጠብታ ደጋግሞ ሲመረምር የተለያየና የማይገናኝ ውጤት እያሳየ ነበር። እሷ ግን ፕላን ቢ ወይም ሌላ አማራጭ ካቀድክ ገና በጠዋቱ ለሽንፈት ተዘጋጅተሃል የሚል አነቃቂ ንግግር በማድረግ የቴክኖሎጂውን ውድቀት በድፍረት ተሸፍን ነበር። ቴራኖስ የራሱን የኤዲሰን ማሽንን መስራት ሲያቅተው በድብቅ የሌሎች ካምፓኒዎችን የደም መመርመሪያ ማሽኖችን መጠቀም ጀመረ። ለባለሀብቶች ግን በራሳችን ቴክኖሎጂ ነው የሰራ ነው በማለት ታታልል ነበር። የድሮን ባህላዊ የደም መመርመሪያ መሳሪያ ላዘምን ነው እያለች ባለሀብቶችን እያሳመነች ገንዘብ እየተቀበለች ራሷ ግን መልሳ አዘምኗለሁ ባለችው ባህላዊ የደም መመርመሪያ መሳሪያ ትሰራለች። ማጭበርበሩ በገንዘብ ረገድም የከፋ ነበር። ከዚህ በባሰ መልኩ ኤልዛቤትና ባልዋኒ ቀድሞውኑ ለባለሀብቶች የካምፓኒውን የገበያ ትንበያ እየጨመሩ ወይም ራሳቸው ጥናት አድርገው ሂሳብ ሰርተው የተሳሳተ ሪፖርት ያቀርቡ እንደነበር ተገልጿል። በ2011 የካምፓኒው ገቢ $223 ሚሊዮን ይደርሳል ብላ ብትተነበይም ትክክለኛው ገቢ ግን ከ$600,000 በታች ወርዶ ነበር። ካምፓኒው ምንም ምርት ሳይሸጥ በባለሀብቶች ገንዘብ ብቻ የሚንገዳገድ የጭቃ ቤት ሆኖ ሳለ ኤልዛቤት ግን የውሸት ሪፖርት በማቅረብ ተጨማሪ ኢንቨስትመንት ትሰበስብ ነበር። በ2010 የቴራኖስ ካምፓኒ ምስጢራዊነትን፣ የተጭበረበረ ሽርክናና የተጋነኑ የፋይናንስ መግለጫዎችን በተሳካ ሁኔታ በመጠቀማቸው ምክንያት የኦራክሉ መስራች የሆነው ቢሊዮነሩ ላሪ ኤሊሰን $45 ሚሊዮን ኢንቨስት ማድረጉን ተከትሎ የቴራኖስ የሀብት ግምት $1 ቢሊዮን ደረሰ። ይህም በቢዝነስ ዓለም ዩኒኮርን የሚባለውን ክብር አጎናጸፈው። ይህ ግዙፍ የገንዘብ ድጋፍ በኤልዛቤትና በባልዋኒ ላይ እድገትና ለውጥ እንዲያሳዩ ከፍተኛ ጫና ፈጥሮባቸዋል። ምክንያቱም ባለሀብቶች በበቂ ሁኔታ ብዙ ገንዘቦችን አምነዋቸው እየለቀቁላቸው ነው። በዚያ ላይ ካምፓኒው በይፋ ሥራ ከጀመረ ወደ 6 ዓመት ያልፈዋል። ስለዚህ ባለሀብቶች ውጤትና ለውጥ ማየት ይፈልጋሉ። ብሎም ገንዘባቸው ምን ያህል እያደገ እንደሆነ ማወቅ ይፈልጋሉ። የሚገርመው ነገር ደግሞ ይህ ሁኔታ በተለይም የፋይናንስ ትንበያዎችንና ሽርክናዎችን በተመለከተ ኤልዛቤትና ሰኒ ባልዋኒ የተከተሉት ወይም የመረጡት መንገድ የማታለል ተግባራቸውን አደገኛ በሆነ መልኩ ጭራሽ እንዲያባብሱትና እንዲያጧጥፉት ማድረጉ ነው። ሆኖም ግን የቢሊዮን ዶላር ዋጋ ያለው ቴራኖስ ሙሉ በሙሉ የተገነባው በንግድ ላይ በተመሰረተና በሳይንሳዊ መንገድ በተረጋገጠ ምርት ሳይሆን በኤልዛቤት ሆልምስ አሳማኝ ራዕይና በምትሰጠው አሳማኝ የውሸት ገለጻዎች፣ የተጭበረበሩ የላቦራቶሪ ውጤቶችና የቅንብር ወሬዎች ምክንያት ነበር።
እንዲሁም ኤልዛቤት ቴራኖስ ከአሜሪካ የመከላከያ ሚኒስትር ዲኦዲ ጋር ስላለው ግንኙነት ለባለሀብቶች የተሳሳተ ወይም አሳሳች መግለጫዎችን መስጠት ጀመረች። የኤዲሰን ማሽን ቀደም ሲል እንደ አፍጋኒስታን ባሉ የጦር ግንባር ላይ ጥቅም ላይ እየዋለ ነው በማለት ለምርቱ ተወዳዳሪ የሌለውን የብሔራዊ ደህንነትንና ተአማኝነትን ለማሰጠት የውሸት ምስክርነትን መስጠት ጀመረች። ኤልዛቤት ከሁሉም በላይ ትልቁን ድል የተቀዳጀችው ከአሜሪካው ግዙፍ ፋርማሲ ዎልግሪንስ ጋር የ$400 ሚሊዮን ውል ስትፈራረም ነበር። ታዲያ በዚህ ወቅት ማንኛውም ዜጋ አገልግሎቱን በማንኛውም የዎልግሪንስ መደብሮች ውስጥ እንደሚያገኝ ገለጸች። በማንኛውም ፋርማሲ ውስጥ በአንዲት የደም ጠብታ በመቶዎች የሚቆጠሩ በሽታዎችን እንመረምራለን የሚለው ተስፋ ሕዝቡንና የሚዲያ ተቋማትን አስደነቀ። ነገር ግን ይህ ሁሉ ስምምነት የተመሰረተው በማይሰራ ቴክኖሎጂ ላይ ነበር። እሷ ፌክ ኢት ቲል ዩ ሜክ ኢት እስክታሳካው ድረስ አስመስል የሚለውን መመሪያን እንደ ሃይማኖት በመከተል እውነትን በውሸት ለመተካት ቆርጣ ተነሳች። በ2011 እና 2012 ኤልዛቤት ሆልምስ አንድ አስገራሚ እርምጃ አደረገች። ይኸውም በአሜሪካ ፖለቲካና ወታደራዊ ታሪክ ውስጥ ግዙፍ ስም ያላቸውን ሰዎች ወደ ካምፓኒዋ መሳብ ነበር። ጤናን ለሁሉም እናዳርሳለን፣ ጤና አጠባበቅን ዲሞክራታይዚንግ ማድረግና በሽታው ከመጀመሩ በፊት ማቆም የሚለው ማራኪ ንግግሯ የሲሊከን ቫሊ ልሂቃንን ብቻ ሳይሆን እንደነ ጆርጅ ሾልትዝ፣ ሄነሪ ኪሲንገርና ዊሊያም ፔሪ ያሉ የቀድሞ የውጭ ጉዳይና የመከላከያ ሚኒስትሮችንና እንደ ጄምስ ማቲ ያሉ ባለሀብቶችንም ማርካ በቦርዱ አባልነት እንዲሰለፉ አደረገች። የእነዚህ የሀገር ሽማግሌዎች በቲራኖስ ቦርድ ውስጥ መገኘት ለካምፓኒው የማይገረሰስ የታማኝነት ካባን አለበሰው። ማንም ሰው እነዚህን ሀያላን ሰዎች የያዘ ካምፓኒን ያታልላል ብሎ አይጠረጠርም። በዚህም ምክንያት ኢንቨስትመንቱ እንደ ጎርፍ መፍሰስ ጀመረ። ነገር ግን ከእነዚህ ታዋቂ ስሞች በስተጀርባ ዋናው የካምፓኒው መሰረት የሆነው ኤዲሰን ማሽን አሁንም ጭራሽ የማይሰራ የብረት ክምር ነበር። በላቦራቶሪ ውስጥ ያሉት ሳይንቲስቶች የምርመራው ውጤት ወጥነት እንደሌለውና ማሽኑ እየከሸፈ መሆኑን በተደጋጋሚ ለኤልዛቤት አስረድተዋል። ለኤልዛቤት ግን ጥርጣሬ የድክመት ምልክት ነበር። ሳይንቲስቶቹን ከማዳመጥ ይልቅ በስራቸው ላይ እምነት ይኑራችሁ እያለች ትጮህባቸው ነበር። ምንም እንኳን እውነታው ተቃራኒ ቢሆንም በአደባባይ ግን ይህ ማሽን ዓለምን ይቀይራል የሚለውን የማይናወጥ እርግጠኝነት ለዓለም ታሳያለች። በቲራኖስ ኩባንያ ውስጥ አንድ ሰው የመሳሪያዎቹን መመርመሪያ ትክክለኛነት ቢጠይቅ ወዲያው ተባሮ ሌላ አዲስ ሰው በሱ ይተካል። በ2013 ቴራኖስ ከተደበቀበት ጥላ ስር ወጥቶ ለሕዝብ አገልግሎት መስጠት ጀመረ። በጥቂት የደም ጠብታዎች በመቶዎች የሚቆጠሩ ምርመራዎችን የሚለው ዜና የአሜሪካን ሚዲያ አጥለቀለቀው። ቴራኖስ ከዎልግሪንስ ጋር በመተባበር በአሪዞናና ካሊፎርኒያ ውስጥ 40 የጤና ማዕከላትን ለመክፈት ተፈራረመ። ይህ ስምምነት ተመጣጣኝና ፈጣን የደም ምርመራን በአማካኝ ሸማች እጅ ውስጥ ለማድረግ ቃል የተገባለት የንግድ ስትራቴጂ ነበር። ዎልግሪንስ ለዚህ ፈጠራ ተብዬ ትልቅ ክፍያ ቢከፍልም እሱ ራሱ ግን በትልቅ የማጭበርበር ድራማ ውስጥ እየተሳተፈ መሆኑን አላወቀም ነበር። ኤልዛቤት ማሽኑ 192 ምርመራዎችን ያደርጋል ብትልም በንድፈ ሐሳብ ቲዮሪ ደረጃ ግን እንኳን ያለ ማድረግ ገና አልተቃረበም ነበር። ሌላኛው ግዙፉ ኩባንያ ሴፍዌይ ደግሞ ከቴራኖስ ጋር ለሚኖረው ሽርክና ሲል ብቻ መደብሮቹን ለማደስ $350 ሚሊዮን አፈሰሰ። ይሁን እንጂ ቴራኖስ መሳሪያውን በወቅቱ ማቅረብ ባለመቻሉና በሰራተኞች ውዝግብ ምክንያት ግንኙነቱ መሻከር ጀመረ። ሰራተኞቹ የማይሰራ ማሽንን ይሰራል ብለው ለማምረት ህሊናቸው አልፈቀደም። ይባስ ብሎ ከዎልግሪንስና ከሌሎች የሚመጡ የደም ናሙናዎችን በቴራኖስ ማሽን ሳይሆን በድብቅ በሌሎች ካምፓኒዎች ማሽኖች ምርመራ እያደረጉላቸው በኤዲሰን ማሽን የተመረመረ እያሉ ለታካሚዎች በውሸት መስጠት ጀመሩ። ኤልዛቤት ህልሟን ማሳካት ሲያቀታት አልቻለችም እንዳትባል በውሸትና በማጭበርበር አሰራር ላይ የሙጭኝ ማለት ጀመረች። በ2014 የቴራኖስ ዝና ጣሪያ ነካ። ካምፓኒው $9 ቢሊዮን ሲገመት ኤልዛቤት ሆልምስ ደግሞ ህልሟን እውነት ለማድረግ ከጀመረችበት ከ19 ዓመቷ ጀምራ ለ11 ዓመታት በነበራት ቆይታ በ30 ዓመቷ የ$4.5 ቢሊዮን ባለቤት በመሆን በራሷ የሰራች ሰልፍ ሜድ ቢሊዮነር ተባለች። እንደ ፎርቹን፣ ፎርብስ እና ኒውዮርክ ታይምስ ያሉ ትላልቅ መጽሔቶች የፊት ገጻቸውን በኤልዛቤት ፎቶ አደመቁት። ሚዲያዎች በአሜሪካ ዙሪያ የእሷን ስም የማያውቅ አንድም ሰው እስከማይኖር ድረስ ለጉድ ስሟን አናፈሱት።
ጥቁር የፖሎኔክ ቲሸርቶችን እንደለበሰች ቀጣዩዋ ስቲቭ ጆብስ የሚል ስያሜን ሰጥተው ሕክምናን የምትቀይረዋ ሴት በማለት አንቆለጳጳሷት። በሁሉም ዘንድ ከፍተኛ አድናቆትን አገኘች። አሁን ብዙ ገንዘቦችን ከብዙ ባለሀብቶች ማግኘት ጀመረች። በዚያ ላይ አሁን ቢዝነሱ ጅምር አይደለም፣ በጣም ብዙ ዓመታትን አስቆጥሯል። በትልቁ ያደገ ሊወድቅ ያለ ሊሳካ ያልቻለ ህልም ነበር። ግን ይህንን ማንም አያውቅም። ሁሉም በሷ ህልም አምኗል። ትላልቅ ባለሀብቶችና ኢንቨስተሮች አድንቀዋታል። እነ ጆ ባይደን እንኳን ሳይቀሩ ካምፓኒዋን ጎብኝተው በሚዲያ ፊት አሞግሰዋታል። እነ ቢል ክሊንተን አክብረው ትልቅ መድረክ ላይ ጠርተው ስኬታማነቷን ህዝብ በፊት መስከረውላታል። ባራክ ኦባማ እንኳን ሳይቀር ዋይት ሃውስ ድረስ አስጠርቶ ሸልሟታል። ከትልቅ እስከ ትንሽ ሁሉም በሷ ላይ ትልቅ እምነት ነበረው። ነገር ግን ይህ ሁሉ ክብር የተገነባው የጭቃ ቤት በሚመስል ግዙፍ ውሸት ላይ ነበር። ከዛ ከሚያብረቀርቁት የሚዲያ ሽፋኖች፣ የቴራኖስ ትላልቅ ህንፃ መስታወቶችና ከዛች አይኗ ትላልቅ ከሆነ በፈገግታ ከተሞላች ሴት በስተጀርባ ዓለም ያላወቀው የታጨቀ ሊፈነዳ የደረሰ ትልቅ ውሸት ነበር። አሁንም ቢሆን ሰራተኞች በከፍተኛ ጫና ያለ እረፍት በሚስጥራዊነትና በፍርሃት ውስጥ ሆነው ህልሙን እውን ለማድረግ ይሰራሉ፣ ይደክማሉ። ለሷ የውሸት ፕሮፓጋንዳ እንደ ሻማ ይቀልጣሉ። የኤዲሰን ማሽን ግን አሁንም አይሰራም። እንዲያውም ደም እያፈሰሰና የተሳሳተ ውጤት እየሰጠ ሳይንቲስቶቹን ግራ አጋባ። የኤልዛቤት የቀድሞ ፕሮፌሰር ፊልስ ጋርድነር ይህ ቴክኖሎጂ አይሰራም ያለችው ትንቢት እየደረሰ ያለ ይመስል ነበር። ኤልዛቤት ግን ምንም እንዳልተፈጠረ ሁሉም ሰራተኞቿ ፊት ቆማ እኛ ታሪክ እየሰራን ነው በማለት ውሸቷን እንደ ሃይማኖት ተሰብካለች። በሥራችሁ ላይ እምነት ይኑራችሁ እያለች ደጋግማ ትጮህባቸዋለች። ይህ ማለት የይቻላል መንፈስን በሰራተኞቿ አእምሮ ውስጥ በመዝራት አይሆንም የተባለውን ማሽን እንዲሆን ለማድረግ የሞከረችበት አካሄድ ነበር። ነገር ግን የተሳካላት አይመስልም። መቼም ቢሆን ማንኛውም ሰው ስለ ባለ ተስፋው መሳሪያ ሲጠይቃት በማይናወጥ ተመሳሳይ የእርግጠኛነት ስሜት ይህ የምንገነባው መሳሪያ ዓለምን ይቀይራል ትላለች። በአእምሮዋ ውስጥ በእውነትና በእምነት መካከል ያለው መስመር ሳይደበዘዝባት አልቀርም። ኤልዛቤት ውሸቱንና ማጭበርበሩን የተላመደችውና የተስማማት ይመስላል። ስህተቶች ምንም ሊታዩት አልቻለም። በዚህ አይነት ሁኔታ ውስጥ ደግሞ ማንም ሰው ደፍሮ በግልጽ ሊጋፈጣትም ሆነ ሊጠይቃትም አይችልም። ሰራተኛው በሙሉ በሚባል ደረጃ አሁን ላይ ተስፋ ቆርጧል። በላቦራቶሪ ውስጥ ያለው ድንጋጤ ሲበረታ ደግሞ ሰኒ ባልዋኒ ሚስጥሩ እንዳይወጣ ቁጥጥርን ያጠናክራል። ስለዚህ ይህ ቅዠትና ማጭበርበሩን በሕይወት ለማቆየት ቴራኖስ እንደ ሲመንስ ባሉ ተፎካካሪዎቹ በተሰሩ ባህላዊ ለንግድ በሚውሉ ላቦራቶሪዎች ውስጥ በድብቅ አብዝቶ መጠቀሙን ቀጠለ። ኤልዛቤት ያላትን የገንዘብና የፖለቲካ ኃይል ተጠቅማ ተቀናቃኞቿን ለመደምሰስ ተነሳች። በተለይም ከሪቻርድ ፉይስ ጋር የነበራት የፓተንት ክርክር ጋዜጦችን ማድመቅ ጀመረ። አሁን ካላት ክብርና ተቀባይነት ጋር ይህ የፍርድ ቤት ክርክር አልተመቻትም። ጉዳዩ ሳይታወቅ እንደ ቀልድ ትልቅ የሚዲያ ሽፋን ማግኘት ጀመረ። ሪቻርድ ፉይዝ የቴራኖስ ዋና ሳይንቲስት የሆነው ኢያን ጊቦንስ ሁሉንም ነገር ጠንቅቆ ስለሚያውቅ ፍርድ ቤት ቀርቦ እንዲመሰክር ለማድረግ በጣም ብዙ ጥሯል። ይህ ለኤልዛቤት ትልቅ የአደጋ ምልክት ነበር። ነገር ግን ኤልዛቤት ይህ ሁሉ በቀላሉ እንዲሆን አልፈቀደችም። ይህንንም ስለምታውቅ ጥብቅ ቁጥጥር በኢያን ጊቦንስ ላይ ታደርግ ነበር። በኋላ ግን ከሪቻርድ ጋር ያላት ሙግት በጣም እየተባባሰ ሲመጣ በ2013 ኤልዛቤት ኢያን ጊቦንስን በግዳጅ ፍርድ ቤት ሄዶ እንዲመሰክር የቴራኖስ መሳሪያ በትክክል እንደሚሰራ፣ የሪቻርድ ፓተንት ከቴራኖስ የተወሰደ እንደሆነና መገምገም እንዳለበት እንዲናገር በዛቻና በማስፈራራት አሳመኑት። የቴራኖስ የተከበረ የኬሚስትሪ ሳይንቲስት የሆነው ኢያን ጊቦንስ ቀድሞውኑ በቴራኖስ የውሸት ትረካና በካምፓኒ ውስጥ ባለው መጥፎ ባህል ምክንያት ለረጅም ዓመት ከባድ በሚባል የጭንቀት ህመም ይሰቃይ ነበር። በዚህም ምክንያት ከፍተኛ መጠን ያለው መድኃኒትን ይጠቀም ነበር። አሁን ግን አልቻለም። ሁሉም ነገር ከአቅሙ በላይ ሆነበት። በእውቀትና በውሸት መካከል ተቀረቀረ። ስለዚህ እንደ ነገ ፍርድ ቤት ሄዶ ሊመሰክር፣ እንደ ዛሬ ምሽት ለሚስቱ እውነቱን ቢናገር ሊገሉት እንደሚችሉ፣ ባልናገር ደግሞ ጸጸቱ ይገለኛል ሲል እንደፈራ ተናዘዘላት። ያለበት ሁኔታ በጣም አስጨናቂና አሳዛኝ ሁኔታ እንደነበር ባለቤቱ በኋላ ላይ በሰጠችው መግለጫ ላይ ተናግራለች። ከዛም ከሰዓታት በኋላ በከፍተኛ ጭንቀት ምክንያት ከመጠን በላይ መድኃኒት በመውሰዱ ሕይወቱ አለፈች። በኋላ ላይ ባለቤቱ እንደተናገረችው ከባሏ ሞት በኋላ የቴራኖስ ካምፓኒ ምንም እንዳላደረገላት
ስለ ሐዘኗም ምንም ነገር እንዳላሏት፣ ጭራሽ ምንም እንዳልመሰላቸው አንድ ሰው እንኳን መጥቶ አይዞሽ ብሎ እንዳላላት፣ እንዲሁም ምንም ርህራሄም ሆነ አዘኔታ እንዳላሳዩት ብቻ አንድ ጊዜ ብቻ መጥተው የኩባንያውን ንብረቶች በተለይም ላፕቶፑን እንደጠየቋትና እንደወሰዱ ተናግራለች። ከኢያን ሞት በኋላ ቴራኖስ ከሪቻርድ ፉይዝ ጋር የነበረውን ክስ በዝምታ ዘጋው። ምክንያቱም የኢያን ሞት በሕዝቡ ዘንድ ጥርጣሬ እየፈጠረ ስለመጣ ጉዳዩን ማደባበስ ፈለጉ። ሪቻርድ ፉይዝ ግን $5 ሚሊዮን አውጥቶ ከዓመታት በኋላ ክብሩን ቢያስጠብቅም ኤልዛቤት ግን ምንም እንዳልተፈጠረው ሆና ወደፊት መገስገሷን ቀጠለች። የወልግሪንስ ማዕከላት አገልግሎት ሲጀምሩ እናቶች፣ አባቶችና የካንሰር ታማሚዎች የኤልዛቤትን ቃል አምነው ሊመረመሩ መጡ። ነገር ግን ውጤቱ አደገኛ ነበር። ማሽኑ ጤነኛውን በሽተኛ፣ በሽተኛውን ደግሞ ጤነኛ እያደረገ የተሳሳተ ዳታ መስጠት ጀመረ። ብዙዎች ሕይወታቸውን ለአደጋ የሚያጋልጥ የሕክምና ውሳኔ ላይ ወደቁ። ኤልዛቤት ግን ይህ ሁሉ እየሆነ በቴሌቪዥን መስኮት ቀርባ ማንም ሰው ሳይሰናበተን የማይሄድበትን ዓለም እየገነባን ነው እያለች በፈገግታ ትዋሻለች። ውስጥ ለውስጥ ግን ካምፓኒው ሊፈነዳ እንደቀረበ ቦምብ እየተናወጠ ነበር። በቴራኖስ ዋና መስሪያ ቤት ውስጥ ፍርሃት ነገሰ። ካምፓኒው ወደ ጥብቅ ምሽግ ተቀየረ። በየቦታው የጥበቃ ባጆችና ካሜራዎች ተተከሉ። ሰራተኞቹ ስለ ውድቀቱ ቢያንሹካሹኩም ኤልዛቤትና ሰኒ ምንም ችግር የለም፣ የዳታ መስተካከያ አላይመንቱ ጉዳይ ነው በማለት እውነቱን ለማፈን ሞከሩ። የቦርድ አባላቱም ቢሆኑ ስለ ቴክኖሎጂው ውድቀት ሳይሆን ካምፓኒው እያደገ ስለመሆኑ የሚያሳዩ የውሸት ሪፖርቶች ብቻ ይቀርቡላቸው ነበር። ነገር ግን እውነትን መሸሸግ ያቃታቸው ጥቂት ወጣት ሰራተኞች ዝምታውን ለመስበር ወሰኑ። ከእነዚህም መካከል የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር፣ የአሁኑ የቲራኖስ የቦርድ አባል የሆነው የጆርጅ ሾልትዝ የልጅ ልጅ የሆነው ታይለር ሾልትዝና ኤሪካ ቹንግ ዋነኞቹ ነበሩ። እነዚህ ወጣቶች በድብቅ መረጃዎችን በማሰባሰብ ለዎል ስትሪት ጆርናል ጋዜጠኛ ጆን ኬሪየር ሰጡት። ጋዜጠኛው ጆን የቀደመ የሮበርት ፊውዝን ከቲራኖስ ጋር የነበረውን ጉዳይ ታሪክ ስለሚያውቅ ሄዶ ስለ ጉዳዩ አናገረው። ሮበርትም እችን አጋጣሚ በጣም ይፈልጋት ነበርና የሚያውቀውን መረጃ በሙሉ አሳልፎ ሰጠው። ጆን ለወራት በጥልቀት ሲቆፍር ቆይቶ ጥቅምት 2015 ላይ ዓለምን ያስደነገጠውን ዘገባ አሳተመ። የኤዲሰን ማሽን አይሰራም፣ ቲራኖስ በድብቅ የሌላ ካምፓኒ ማሽኖችን ይጠቀማል የሚል ነበር። ይህ ጽሑፍ የኤልዛቤትን ግዛት መሠረት አወዛወዘው። መላው ዓለም ሲደነግጥ፣ ኤልዛቤት ግን አሁንም አልተሸነፈችም። በሲኤንቢሲ ጣቢያ ቀርባ ስለ ጉዳዩ ለቀረበላት ጥያቄ ስትመልስ መጀመሪያ እብድ ነህ ይሉሃል፣ ይታገሉሃል፣ መጨረሻ ላይ ግን ዓለምን ትቀይራለህ በማለት የታወቀውን አነቃቂ ንግግሯን ደገመች። ነገር ግን በዚህ ጊዜ ማንም አላመናትም። ታይለር ሾልትዝ የአያቱን ስምና የቲራኖስን ማጭበርበሪያ ለዓለም በመናገር የመጀመሪያው ፊት ለፊት የተጋፈጠ ጀግና ሆነ። ቲራኖስ አብዮታዊ ቴክኖሎጂ ሳይሆን በገበያ ላይ የሚገኙ ተራ ማሽኖችን ተጠቅሞ ውጤት የሚያጭበረብር የውሸት ሳጥን መሆኑ በይፋ ተጋለጠ። የአሜሪካ የጤና ተቆጣጣሪዎችም በካምፓኒው ላይ ድንገተኛ ምርመራቸውን ማድረግ ጀመሩ። በ2015 ማብቂያ ላይ የአሜሪካ የጤና ተቆጣጣሪ ተቋማት ኤፍዲኤ እና ሲኤምሲ በቲራኖስ ላይ ድንገተኛ ፍተሻ አደረጉ። ኤልዛቤት ግን ምንም ስህተት እንዳልሰራችና ይህ የሚደረገው ምርመራ አስፈላጊ እንዳልሆነ ትሟገታለች። ውጤቱም አስደንጋጭ ነበር። ማሽኑ የማይሰራ ውጤቱም የተዘበራረቀና ለታካሚዎች ሕይወት ቀጥተኛ አደጋ የሚፈጥር ሆኖ ተገኘ። የምግብና የመድኃኒት ቁጥጥር ባለሥልጣን ኤፍዲኤ ቲራኖስ ከጣት የሚቀዳ የደም ምርመራ ካፒላሪ ብለር ቴስት ለማካሄድ ዕውቅና የሌላቸውን መሳሪያዎች እየተጠቀመ መሆኑን የሚያሳዩ ግኝቶችን ይፋ አድርጓል። ይህም ኩባንያው ቀደም ሲል ፈቃድ ካገኘበት ለአንድ የሄርፒስ ሲምፕሌክስ ቫይረስ 1 HSV1 ምርመራ በስተቀር ናኖቴይነርን ለሌሎች ምርመራዎች መጠቀም እንዲያቆም ከለከለ። ወዲያው የቲራኖስ ኦፕሬሽን በይፋ ታገደ። ኤልዛቤት ምንም ስህተት አልሰራሁም ብላ ብትሟገትም በ$9 ቢሊዮን ይገመት የነበረው ኩባንያዋ ቲራኖስ በአንድ ጀንበር የወንጀል ተጠርጣሪ ሆነ። በ2016 የላቦራቶሪው የሥራ ፈቃድም ተሰረዘ። ኤልዛቤትና ሰኒም ለ2 ዓመታት በዘርፉ እንዳይሰሩ ታገዱ። በ10 ሺዎች የሚቆጠሩ የታካሚዎች ውጤትም ውሸት ተብለው ተሰረዙ። በጥር ወር 2016 የሜዲኬር እና የሜዲኬድ አገልግሎት ማዕከላት ሲኤምኤስ እና የፌዴራል ኤጀንሲ በካሊፎርኒያ የሚገኘውን የቲራኖስ ላቦራቶሪ
ለታካሚዎች ጤናና ደህንነት ፈጣን አደጋ እንደሚፈጠር በመግለጽ ሕዝቡን እንዳይጠቀም አስጠነቀቀ። የፎርብስ መጽሔት የኤልዛቤትን ሀብት ከ4.2 ቢሊዮን ዶላር ወደ ዜሮ አውርዶ ዘገበው። የካምፓኒውም ዋጋ በተመሳሳይ ወደ መሬት ተፈጠፈጠ። ቀውሱ ሲበረታ ሰኒ ባልዋኒ ከስልጣኑ ለቀቀ። ከኤልዛቤት ጋር የነበራቸው ሚስጥራዊ የፍቅር ግንኙነትም ለመጨረሻ ጊዜ አበቃ። ግዙፉ ፋርማሲ ዎልግሪንስ የ40 ሚሊዮን ዶላር ክስ መስርቶ ሽርክናውን ሲያቋርጥ ሌሎች ባለሀብቶችና ተቃዋሚዎች ክሶችን አከታተሉባት። ኤልዛቤት ግን ምንም ግድ የሰጣት አይመስልም። ዝምታን መርጣ ተረጋግታ ተቀመጠች። የካምፓኒዋንም ሆነ የራሷን ገንዘብ በዚህ ሰዓት ሳታሸሽ እንዳልቀረችም ይናገራል። በ2018 ኤስኢሲ የአሜሪካ የሰነደ መዋዕለ ንዋይ ኮሚሽን ኤልዛቤትንና ሰኒን በ700 ሚሊዮን ዶላር የማጭበርበር ወንጀልና በዋይር ፍራውድ ከሰሳቸው። ለብዙዎች ትልቅ ተስፋን ሰንቆ የነበረው የቲራኖስ ኩባንያ በመስከረም 4 ቀን 2018 ሥራ ከጀመረ ከ14 ዓመታት በኋላ በይፋ ሥራውን አቆመ። ከንግድ ኩባንያነትም ተሰረዘ። ንብረቶቹም ተሸጡ። የፍርድ ቤቱ ሁኔታ የጦር ሜዳ ውሎ ይመስል ነበር። ያደርገሻል አላደረኩም ጭቅጭቁ የደራ ነበር። አቃቢ ሕጉ በርካታ ማስረጃዎችን አቀረበ። የውስጥ ኢሜሎች ኤልዛቤት መሳሪያው እንደማይሰራ ቀድማ ታውቅ እንደነበር የሚያሳይ ማስረጃዎችን አጋልጠዋል። መረጃ ሰጪ አካላቶች የተሳሳቱ ምርመራዎችን ታደርግ እንደነበርም ገለጹ። ባለሙያዎችም በታካሚዎች ላይ የሚደርሰውን አደጋ ገልጸውላት እንደነበር መሰከሩ። አቃቢ ሕጉም ኤልዛቤት ውሸት በመስጠት ተስፋን እንደሸጠችና ሰኒም እውነቱን ማንም ሰው እንዳያይ አድርጎ እንደተከላከለላት ገለጸ። በአንድ ወቅት በኢንተርቪዎች ላይ በከፍተኛ በራስ የመተማመን ስሜትና ረጋ ባለ የሷ ባልሆነ ወፍራም ድምፅ ትናገር የነበረችው ሴት አሁን ድምፁም ተረስቶ ከሷ ቁጥጥር ውጭ በሆነ በጋለ የንዴትና ተስፋ የመቁረጥ ስሜት ውስጥ ሆና በቴክኖሎጂዋ እንደምታመን እንዲሁም ታካሚዎችን ሆም ብላ እንዳልጎዳቻቸው ትሟገታለች። ሰኒም ቢሆን ካምፓኒውን ለመደገፍ ብቻ ሲል ያደረገው ነገር እንደሆነ በተመሳሳይ መልኩ ይሟገታል። ሰራተኞችም ይደርስባቸው የነበረውን የማያቋርጥ ዛቻ፣ ማስፈራሪያና ሊሆን የማይችልን መሳሪያ በግድ እንዲሰራ ለማድረግ ሲባል ይደርስባቸው ስለነበረው ከፍተኛ ጫና አንድ በአንድ መሰከሩ። ጥር 3 2022 ፍርድ ቤቱ ውሳኔውን አሳለፈ። ኤልዛቤት ሆልምስ በባለ ሀብቶችና በሕዝብ ላይ በፈጸመችው ማጭበርበር ጥፋተኛ ተብላ የ11 ዓመት ከ3 ወር እስራት ተፈረደባት። ሰኒ ባልዋኒም በበኩሉ በ12 የማጭበርበር ወንጀሎች ጥፋተኛ ሆኖ የ12 ዓመት ከ11 ወር እስራት ተበየነበት። በተጨማሪም ላደረሱት ኪሳራ በደልና ውድመት 452 ሚሊዮን ዶላር ካሳ እንዲከፍሉ ተወሰነባቸው። እንዲሁም ለ10 ዓመታት ያህል የሕዝብ ካምፓኒ ኃላፊ ወይም ዳይሬክተር ወይም ሊቀመንበር ሆነው እንዲያገለግሉ ተፈረደባቸው። ለመጀመሪያ ጊዜ ኤልዛቤት ሆልምስ ጸጥ አለች። በከፍተኛ በራስ መተማመንና በማራኪነት ሕክምናን አዘምነዋለሁ በሚል ቃል ኪዳን የተገነባው የኤልዛቤት ግዛትም በድንገት እንደመጣ በድንገት ጠፍቶ አመድ በላው። ያ በብዙዎች ይታመን የነበረው የሰከነ ድምጿም ተውጦ ቀረ። በአንድ ወቅት የሲሊከን ቫሊ ታዋቂ የነበረችው የቲራኖስ መስራች የ19 ዓመቷ ወጣት በሚዲያዎች ወጣቷ ቢሊዮነር የዓለም ተስፋ ቀጣዩዋ ስቲቭ ጆብስ የተባለችው ኤልዛቤት ሆልምስ ከነበረችበት ከፍታ ወደ ታች ተፈትፍጣ ታሪኳ በትልቁ ውድቀት ተደመደመ። በተጠና መልኩ የተሰራው ሳይንሳዊ ማታለያዋና ማጭበርበሯ ለዓለም ተጋለጠ። በሲሊከን ቫሊ ታሪክ ውስጥ ኤልዛቤት ድምጿን በማጎርነንና ስቲቭ ጆብስን በመምሰል የፈጠረችው የውሸት ሳይንስ ለዓለም ትልቅ ማስጠንቀቂያና ማስተማሪያ ተረት ተረት ሆኖ ቀረ። ዛሬ የቲራኖስ ታሪክ እንደ ሕክምና ተአምር ሳይሆን እንደ ዘመናዊ አፈ ታሪክ ይነሳል። ምኞት እንዴት ሰውን እንደሚያሳውር እንዲሁም አንዲት ጠብታ ደም እውነትን ለማጋለጥ እንዴት በቂ እንደሆነች ትልቅ ማሳየም ነበር። እንግዲህ የኤልዛቤት ሆልምስ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ውሸት በፈጠነ ቁጥር እውነት መድረሱ አይቀርም። ቲራኖስ የቢሊዮን ዶላር ግዛት ቢገነባም መሰረቱ ግን በሳይንስ ሳይሆን በውሸት ላይ ነበር። በአንድ ወቅት የዓለማችን ትንሿ ቢሊዮነር ተብላ የተሞካሸችው ኤልዛቤት ዛሬ ግን በታሪክ ትልቁ የሕክምና ቀሌት የፈጸመች ሴት ሆና ትታወሳለች። ህልሟ ዓለምን መቀየር ቢሆንም ውጤቱ ግን የብዙዎችን ሕይወት አደጋ ላይ መጣል ሆነ። በሁለት ክፍል ያቀረብንላችሁ የዘመናችን አስደናቂ የቢዝነስ ቲያትር ይህንን ይመስል ነበር። እናንተስ ምን ትላላችሁ? ኤልዛቤት ዓለምን የለወጠች ባለ ራዕይ ነበረች ወይስ ገና ከጅምሩ አጭበርባሪ ነበረች ትላላችሁ? የትኛው የታሪኩ ክፍልስ ይበልጥ ገረማችሁ?
ሐሳባችሁን ኮሜንት ላይ አስፈሩልኝ። እንዲሁም ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲዳረስ አድርጉ። በነገራችን ላይ በልጅነቱ መንቀሳቀስ የማይችል የእግር ታማሚ የነበረው ወጣት እንዴት የዛሬውን የዓለማችንን ቁጥር 1 ግዙፍ የፓኬጅ ዴሊቨሪ ካምፓኒውን እንደገነባና በአንድ ወቅት ቁማር ተጫውቶ ከቁማር ባገኘው ገንዘብ እንዴት ኩባንያውን ከኪሳራ እንዳዳነው የሚያሳየውን ታሪክ ፊት ለፊት ያለውን ምስል በመጫን እንድታዩት እንጋብዛችኋለን። እንደዚህ አይነት አስተማሪ የቢዝነስ ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። ቸር ሰንብቱ።